ወገኖች እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ጌታ የተባረከ ይሁን። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። እንግዲህ አንድ የምናውቀውን ነገር በመናገር ልጀምር። ብዙዎቻችን ያው ሁሌ የምናውቀው ነገር ስለሆነ በየቀኑ መጥፎ ዜናዎችን እንሰማለን። በቲቪ ይሁን በስልካችን ይሁን በሌላም ሚዲያ መጥፎ ዜናዎችን ደጋግመን እንሰማለን በየቀኑ በቀን ብዙ ጊዜ እንጂ ደግሞ ዝም ብለን እናልፋለን። እንሰማለን። አሁንማ ጆሮአችን ለመደ። በቃ አንዳንዴ በፊት በጣም ልባችን ይሰበርና እናዝን ነበር። እንሰማለን፣ እናዝናለን። ግን አሁን ልባችን በጣም እየለመደ ሲሄድ ደግሞ በቃ ጆሮአችን ለመደው። ብዙ አይነት መጥፎ ዜናዎችን እንሰማለን። ስለ ቤተክርስቲያን መጥፎ ዜናዎችን እንሰማለን። ለምሳሌ በአሜሪካ ብዙ ቤተክርስቲያናት በዚህ ወር ውስጥ ከስንት ሺህ ቤተክርስቲያናት ተዘጉ የሚል ነገር፣ ወደ ቢዝነስ ተቀየሩ የሚል ዜና እንሰማለን። ልብን የሚሰብር ነገር። ያ ብቻ አይደለም፣ ሌሎች ዜናዎች ቤተክርስቲያናት ተቃጠሉ፣ በዚህ ሀገር ቤተክርስቲያናት ተቃጠሉ፣ ክርስቲያኖች ተገደሉ የሚባሉ በጣም ብዙ መጥፎ ዜናዎችን እንሰማለን። ያ ብቻ አይደለም፣ ስለ ቤተሰቦች እንሰማለን። ቤተሰብ ፈረሰ፣ ልጆች ተበታተኑ፣ ቤተሰብ ትዳር ፈረሰ፣ እንደዚህ ሆነ ሙሉ ዜናዎችን እንሰማለን። ስለ ወጣቶች እንሰማለን፣ ስለ እናቶች፣ ስለ አባቶች የተለያዩ ዜናዎችን እንሰማለን። በተለይ ስለ ከተማው፣ ስለ ገጠሩ የወንጀል አይነት እንሰማለን። በከተማ በእውነት አንዳንድ አሳቃቂ የሆኑ ግድያዎችን አይነት እንሰማለን። ወንጀሎችን፣ የኃጢአት አይነት እንሰማለን። መጥፎ ዜና በየቀኑ እንሰማለን። ልባችንን የሚያሳዝን ነገር ያሳዝናል። በእርግጥ በጣም አንዳንድ ጊዜ ስልካችሁ ላይ ሲመጣ አይታችሁ እንደሆነ በቲክቶክም ይሁን በዩቲዩብ ያው ስክሮል እያደረጋችሁ ወደ ላይ እያደረጋችሁ ስትቀጥሉ ሌላ ልብን የሚሰብር ይመጣል፣ ሌላ ባድ ኒውስ ይመጣል፣ ሌላ መጥፎ ወሬ ይመጣል፣ ሌላ መልካም ያልሆነ ዜና ይመጣል። መጥፎ ዜና ደጋግሞ ይመጣል እና ዝም ብለን ብቻ እኛም እንቀጥላለን። መስማታችንን ዝም ብለን እንቀጥላለን። ልባችን ያዝናል። ምንም ማድረግ ስለማንችል መለወጥም አንችልም። በቃ ዝም ብለን እንዲህ ቢሆን ብለን ሐሳባችን በመስጠት እናልፋለን። ስክሮል እያደረግን ወደ ላይ እንሄዳለን እና አንዳንድ ጊዜ ግን እግዚአብሔር ራሱ አንዳንድ መጥፎ ዜናዎች ወደ ልባችን ዘልቆ እንዲገቡ ያደርጋል። ወደ ልባችን ዘልቆ እንዲገቡ ብቻ ሳይሆን ወደ ልባችን ዘልቆ ገብቶ ሰላም እንዲነሱን ያደርጋል። እንዲያስጨንቁን ያደርጋል። ልብ ሰላም እንዲነሱን ያደርጋል። አንዳንድ ጊዜ እግዚአብሔር ስራ ሲፈልግ፣ እግዚአብሔር በእኛ ሊጠቀም ሲፈልግ የሆነ ነገር እግዚአብሔር እንደዛ ያደርጋል። ናህምያን እንደዛ አድርጎታል። ናህምያ በዛ ዘመን የሰማው ዜና መጥፎ ዜና መቼም ይህ ብቻ ነው ማለት አይቻልም። በተለያዩ ቀናት ውስጥ በቀን ውስጥ ብዙ ጥሩ ያልሆኑ ነገሮችን ሰምቶ ሊሆን ይችላል። ነገር ግን ይህኛው ዜና መጥፎ ዜና ስለ ኢየሩሳሌም መፍረስ፣ ስለ ሕዝቦቿ በጉስቁልና መኖር፣ ያንን ጉስቁልና ያ የሰማው ዜና በልቡ በቃ ዘልቆ እንዲገባና ሰላሙን እንዲነሳ አድርጓል እግዚአብሔር። ያንን እግዚአብሔር ነው ያደረገው ብዬ ነው ማምነው። ምክንያቱም ወደ ጸሎት መርቶታል። ያ በእግዚአብሔር ፊት እንዲወድቅ አድርጎታል ናህምያን ማለት ነው። ስለዚህ እግዚአብሔር ታላቅ ስራውን በእኛ የሚጀምረው ታላቅ ስራ ለመስራት የሚጀምረው በመጀመሪያ ምቾቶቻችንን በማወክ ነው። በቃ ተመቻችተን የምንኖር ከሆነ ልክ ናህምያ የነበረበትን ህይወት እናውቃለን አይደል? በንጉሱ ፊት ጠጅ አሳላፊ ነበረ። ተመቻችቶ ምግብ ይበላል፣ ምቾት አለው። ያንን ምቾቱን በማወክ ነው የጀመረው እግዚአብሔር። በእኛም ህይወት ዛሬ እግዚአብሔር እንደዚህ ሊያደርግ ይችላል ወገኖች። እግዚአብሔር ታላቅ ስራ ለመጀመር በቃ በመጀመሪያ ምቾቶቻችንን ሊያወክ ይችላል። ተመቻችተን ያለንበትን ነገር ያንን ወደ ሐዘን ደስ ወደማንሰኝበት ነገር ሊለውጥ ይችላል። ልባችን ወደሚሰብር ነገር ልብን የሚሰብረውን ነገር በልባችን
ውስጥ ሊያስቀምጥ ይችላል። ዘልቆ ወደ ልባችን እንዲገባና ሰላም እንዲነሳ ይፈቅዳል እግዚአብሔር ከፈለገ። ስለዚህ በዚህ መንገድ ይሰራል እግዚአብሔር። እንግዲህ ከነህምያ መጽሐፍ የምንማረው ይህንን ነው። ይህንን እስኪ በስፋት እንነጋገራለን። ነህምያ ምዕራፍ 1 ከቁጥር 1 እስከ 11 ባለው ክፍል ነው ይህንን የምንነጋገረው። እስከ ዛሬ ይህንን ክፍል እናነባለን። መጽሐፈ ነህምያ ምዕራፍ 1 ከቁጥር 1 እስከ 11። የሐካልያ ልጅ የነህምያ ቃል በ20ኛው ዓመት በካሴሉ ወር እንዲህ ሆነ። እኔ በሱሳ ግንብ ሳለ ከወንድሞቼ አንዱ አፍናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉ ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት እጾምና ይጸልይ ነበር። እንዲህም አሉ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱና ትእዛዝን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ፣ እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴም ቤት በድለናል። እኛ በአንተ ላይ እጅግ ክፉ ሰርተናል። ለባሪያም ለሙሴ ያዘዘውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዝንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዛ እሰበስባቸዋለሁ፣ ስሜ የሚኖርበት ዘንድ ወደ መረጡት ስፍራ አመጣቸዋለሁ ብለህ ለባሪያ ለሙሴ ያዘዘውን ቃል እባክህ አስብ። እነዚህም በታላቅ ኃይልህና በብርቱ እጅ የተቤዣቸው ባሪያዎችና ሕዝቤ ናቸው። ጌታ ሆይ ጆሮህ የባሪያህን ጸሎት ስምህንም ይፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያ አከናውንል፣ በዚህን ሰው ፊት ምሕረትን ስጠው። እኔም ለንጉሱ ጠጅ አሳላፊው ነበር ይላል። እንግዲህ ይህ የነህምያ መጽሐፍ የተጻፈው በ445 ዓመተ ዓለም አካባቢ ነው። ጊዜውም ኢየሩሳሌም በባቢሎን የጠፋችበት ማለት ከጠፋችበት ከ140 ዓመታት በኋላ ነው። እንግዲህ አንዳንድ አይሁዶች ያኔ ከምርኮ ተመልሰው ነበር። ቤተ መቅደሱንም ገንብተው ነበር። ግን የከተማ ቅጥሮች እንደፈረሱ ነበር ማለት ነው። አልገነቡም፣ አልጨረሱም ነበር ያኔ። ይሄ በነሱ ጊዜ በዛን ዘመን የቅጥሮች ሁኔታ፣ የግንብ ሁኔታ፣ ይሄ የከተማ ቅጥር ሁኔታ የማንነት ጉዳይ ነው፣ የክብር ጉዳይ ነው። አንድ ከተማ ቅጥር የላትም ማለት በቃ በጣም ክብር የላትም ማለት ነው። ክብር የላትም ማለት ነው። ነህምያ ይህንን የተረዳ ነበርና በቃ ውርደት ላይ ናት ከተማችን፣ ኢየሩሳሌም ውርደት ላይ ናት፣ ተዋርዳ ነው ያለችው ብሎ አሰበ። ተዋርዳ ነው ያለችው ብሎ አሰበ። ይህን ከሰማ በኋላ ነህምያ እንግዲህ ነቢይ አልነበረም ወይ ደግሞ ካህንም አልነበረም። የንጉሱ የፋርስ ንጉስ ጠጅ አሳላፊ ነበር ነህምያ። በእርግጥ በምቾት የሚኖር ሰው ነበር። ያ ስፍራ ምቹ ነው ለሱ፣ ደህንነት ያለበት ቤት ነው፣ ለምግብ ለኑሮ ችግር የሌለበት ቤት ነው። ግን ኢየሩሳሌም የሚኖሩ እየተሰቃዩ ያሉበት ወንድሞቹ፣ ህዝቡ፣ የሱ ወገኖቹ በመከራ ነበሩ። ኢየሩሳሌም በቃ በውርደት ነበረች። ይህን ሁኔታ ሲሰማ፣ ይህንን መጥፎ ዜና ሲሰማ ነህምያ ልቡ እንደተሰበረ እንመለከታለን። የነህምያ ልብ ስብርብር እንዳለ እንመለከታለን። በቃ ነህምያ ያደረገው ነገር ምንድን ነው? ድንጋይ ለማንሳት ከመሄዱ በፊት፣ እንጨት የተለያየ ነገር ከማንሳቱ በፊት፣ ወደ ራሱ እቅድ ከመሄዱ በፊት
ተንበረከከ። ነህምያ በእግዚአብሔር ፊት ተንበረከከ። ስለዚህ ነህምያ መጀመሪያ ህይወቱ ሊገነባ ያስፈልጋል በጸሎት። የሱ ህይወት በጸሎት ከተገነባ በኋላ የከተማውን ግንብ የሚገነባበት መንገድ እግዚአብሔር ያመጣል፣ መፍትሄ ያመጣል። በእግዚአብሔር ፊት የሚንበረከኩ ሰዎች የመፍትሄ ሰዎች ይሆናሉ። እግዚአብሔር የሚጠቀምባቸው፣ እግዚአብሔር ታላላቅ ስራዎችን የሚሰራባቸው ሰዎች ይሆናሉ። ነህምያ ይህንን የተረዳ ሰው ነውና በእግዚአብሔር ፊት ተንበረከከ። የመጀመሪያ እርምጃ በእግዚአብሔር ፊት መንበረከክ ነበረ። ይህንን አሳዛኝ ዜና ሲሰማ፣ ሪፖርት ሲሰማ፣ ቁጥር 1 እስከ 3 ሪፖርት ነው የሰማው። ቅጥሮች ፈርሰዋል፣ በሮች በእሳት ተቃጥለዋል፣ ህዝቡን በውርደት ላይ ነው። ቁጥር 4 ላይ ደግሞ የእሱን ምላሽ ስንመለከት ተቀመጠ፣ አለቀሰ፣ ጾመ፣ ጸለየ። ይህ ነበር ምላሹ። ከዛ ቁጥር 5 እስከ 7 ደግሞ ንስሐ፣ ራሱን ዝቅ አድርጎ የራሱንም ኃጢአት ጭምር እኛ በድለናል፣ እኔና የአባቴ ቤት በድለናል፣ በስርዓት ለሙሴ በሰጠው ስርዓት መሰረት አልሄድንም ብሎ በእግዚአብሔር ፊት ተናዘዘ። እውነተኛ ንስሐ ገባ። ሌላው ከቁጥር 8 10 ባለው ክፍል ደግሞ እግዚአብሔር ለሙሴ የተናገረውን የተስፋ ቃል እያሰበ በእምነት ጸለየ። ያን እያሰበ እግዚአብሔር ለሙሴ የተናገርከውን ቃል አስብ እያለ እየጸለየ ሳይረሳ እግዚአብሔር ያኔ ለሙሴ የተናገረውን እያሰበ ጸለየ። ከዛ ደግሞ ወደ ተግባር ለመሄድ በጸሎት በጾም ድፍረት እንዳገኘ እንመለከታለን። ቁጥር 11 ላይ እንግዲህ እግዚአብሔር የተሰበረውን የህዝቡን ልብ የሚጠግነው በሸክም በትህትናና በተስፋ ቃል በተሞላ ጸሎት ልባችንን በመቅረጽ ስለሆነ እኛም በትጋት መጸለይ አለብን። እንግዲህ የእግዚአብሔርን የታድሶ ስራ ለማየት በጥልቅ በከባድ ሸክም በትህትና እና በተስፋ ቃል የተሞሉ ጸሎቶችን መጸለይ ያለብን ለምንድን ነው? የመጀመሪያው እግዚአብሔር ስራውን ለኛ ከመስጠቱ በፊት ልባችንን በሸክሙ ያነቃቃዋል። ለልባችን ሸክም ይሰጣል፣ ፓሽን ይሰጣል። እንግዲህ የመጀመሪያው ነጥባችን እሱ ነው የምንመለከተው። እግዚአብሔር ሸክምን ይሰጣል። ስራውን ከመስጠቱ በፊት አንድ ኃላፊነት ከመስጠቱ በፊት አንድ የአገልግሎት እንድንሰማራ እኛን ለአገልግሎት ለሆነ ታላቅ ስራ ለሆነ ትልቅ ስራ ከማሰማራቱ በፊት በዛ ጉዳይ ላይ ሸክም እንድኖረን ያደርጋል። ሌሊትና ቀን የማያስተኛ ሸክም፣ ፓሽን፣ የሚያስለቅስ ነገር እንዲኖረን ያደርጋል። መጀመሪያ ቁጥር 1 እስከ 4 ያለው ይህንን ነው የምንመለከተው። ነህምያ ስለ ኢየሩሳሌም ሲሰማ ስሜቱ ተረበሸ፣ በቃ አዘነ። እንደውም ምላሹ ምን ነበረ? ልክ ያን ሲሰማ ሪፖርቱን ሲሰማ ተቀመጠ ይላል እንጂ ቁጭ አለ። ቁጭ ማለት ጥሩ ነው። በስራ ቢዚ ሆኖ ይህንን ነገር በጥልቀት ማሰብ አይችልም። ስለ እግዚአብሔር ጠጅ እያሳለፈ እያለ ይህንን ማድረግ አይችልም። መቀመጥ ነበረበት። አለቀሰ። ከዛ በኋላ እንባ አነባ፣ በእግዚአብሔር ፊት አነባ፣ አለቀሰ። እንዴት ስሜቱ እንደተነካ፣ እንዴት ልቡ እንደተነካ አስቡ። ይህንን እያሰበ እሱ በደስታ ቢኖርም እንኳን ያለበት ሁኔታ ምቹ ሁኔታ ቢሆንም እንኳን አለቀሰ፣ አዘነ። መጽሐፍ ቅዱስ ይህንን ነው የሚነግረን። ከዛ በኋላ ጾመ ይላል መጽሐፍ ቅዱስ። ጾመ፣ ጸለየ፣ ጾመ፣ ጸለየ። ምን አይል ሴንሲቲቭ እንደሆነ ለእግዚአብሔር ነገር ሴንሲቲቭ እንደሆነ ያሳየናል። እንግዲህ ነህምያ የነህምያን ጸሎት ስንመለከት፣ ጾም ጸሎቱን ራሱ ስንመለከት በከባድ ሸክም ነው ይጸልይ። ዲፕ የሆነ በርደን እንደሆነ ነው ይጸልይ የነበረው። ዝም ብሎ ተራ ጸሎት አይደለም። በየቀኑ እኛ ለምግብ እንደምንጸልየው ወይ አጠር ያለች ጸልያን አንዳንዴ ሲሰማን አጠር ያለች ጸሎት እንደምንጸልየው አይደለም። በእግዚአብሔር ፊት ዲፕ የሆነ በርደን ሆኖ ነው ይጸልየው። በከባድ ሸክም ነው ይጸልየው። እንግዲህ ምን ያህል ጊዜ እንደወሰደ ማሰብ ትችላላችሁ። በከባድ ሸክም የሚጸልይ ሰው እንግዲህ
ያንን ስብራት ያንን መፍረስ ከመጠገኑ በፊት እግዚአብሔር መጀመሪያ የሱን ልብ በጸሎት እንዲጠገን ይፈልጋል። የነህምያ ልብ የኛም ልብ እንደዚህ በጸሎት እንዲጠገን ይፈልጋል። በእግዚአብሔር ፊት ሸክም ባለው ጸሎት በከባድ ሸክም ዲፕሊ በርደንድ በሆነ ጸሎት ልባችን እየተሰማን እንድንጸልይ ይፈልጋል እግዚአብሔር። ለዚህ ነው ልባችንን በርህራሄ ልባችንን በሸክም ልባችንን በፓሽን የሚሞላ። ያለ ፓሽን ያለ ርህራሄ ያለ ሸክም ዘላቂ የሆነ ለውጥ በህይወታችን አይመጣም። በህይወት አይመጣም። ለውጥ ልናመጣ አንችልም። ሌላው ነህምያ በትህትና ነው የጸለየው። ነህምያ የህዝቡን ኃጢአት እንደራሱ አድርጎ እየተናዘዘ ጸለየ። ማለትም ህዝቡን እየወቀሰ አይደለም የጸለየው። ነህምያ የራሱንም ጭምር ኃጢአት እየተናዘዘ ነው የጸለየው። በራሱም ድካም ላይ እያለቀሰ በህዝቡም ድካም ላይ እያለቀሰ ወደ እግዚአብሔር ፊት በትህትና ነው የቀረበው፣ ህዝቡን በመውቀስ አይደለም። ስለዚህ ታድሶ የሚጀምረው በመውቀስ አይደለም፣ ሌሎችን በመውቀስ ሳይሆን ራሳችንንና ሌሎችንም ይዘን በእግዚአብሔር ፊት ስንወድቅ ነው። በንስሐ ጌታ ሆይ ይቅር በለን ማረን ብለን በእግዚአብሔር ፊት በመውደቅ ነው ታድሶ የሚጀምረው። ሌላው በተስፋ ቃል የተሞላ ጸሎት ነበር። ፕሮሚስ ፊልድ የሆነ ፕሬየር ጸሎት ነበር። እንግዲህ የተስፋ ቃሎቹ ያስባል። እግዚአብሔር ሆይ ከሙሴ ጋር የገባውን ቃል ኪዳን አስብ ይላል። ያ እግዚአብሔርን ለማሳመን አይደለም፣ እግዚአብሔርን ለማሳመን ጥረት እያደረገም አይደለም። ነገር ግን እግዚአብሔር አስቀድሞ ለሙሴ የገባውን የተስፋ ቃል ያንን ይዞ ነው በእምነት ወደ እግዚአብሔር ፊት የሚቀርበው። ያንን ይዞ የተስፋ ቃላችንን እግዚአብሔር የተናገረንን ነገር በእግዚአብሔር ፊት ይዘን ስንቀርብ እምነታችንን ለእግዚአብሔር ማሳየታችን ነው እንጂ እግዚአብሔርን ለማሳመን እየሞከርን አይደለም። እግዚአብሔርን በጸሎታችን ልናሳምነው አንችልም። በእምነት ግን በፊቱ ልንሆን እንችላለን። ሸክም ልኖረን ያስፈልጋል። በትህትና በፊቱ ልንቆም ያስፈልጋል። የተስፋ ቃል እንግዲህ ወገኖቼ በእውነት እግዚአብሔር የሌሎችን ጉዳት የሌሎችን መፍረስ የአብያተ ክርስቲያናትን መፍረስ ችግሮችን አይተውና ሰምተው ቸል የሚሉ ሰዎችን እግዚአብሔር አይጠቀም። ቸል ብሎ በሚያዩ ሰዎች ወደ ራሳቸው ሐሳብ ወደ ራሳቸው ቢዚነት ወደ ራሳቸው ተግባር ብቻ በሚያዘወትሩ ሰዎች እግዚአብሔር አይጠቀም። የሰዎች ጉዳታቸው እንደሆነ የወገኖቹ ጉዳት እንደሆነ የእግዚአብሔር ሕዝብ ከተማ የእግዚአብሔር ስራ የእግዚአብሔር ቤተክርስቲያን መፍረስ የእርሱ እንደሆነ ሸክም የሚሰማው ሰው እግዚአብሔር ያንን ሰው ይጠቀምበታል። ያ ሰው በእንባ የሚሆነው ሰው ለሌሎች የሚያነባውን ሰው ርህራሄ የሚሰማውን ሰው በራሱ ኃይል ሳይሆን በእግዚአብሔር ኃይል የሚመካውን ሰው የሚንበረከከውን ሰው እግዚአብሔር ይጠቀም። እግዚአብሔር ይሰራል። እግዚአብሔር እንደዛ አይነት ሰው ያርገን ወገኖች። አገልግሎቶቻችን ሁልጊዜ በሸክም ሊሆኑ ያስፈልጋል ወገኖች፣ በሸክም በእንባ እንጂ ዝም ብለን ስለምናውቅ እንደ አንድ አናጢ እንደ አንድ ፕሮፌሽናል ሰው በቃ ችሎታው ስላለው ዕውቀቱ ስላለው ነገሮችን የሚያደርግ መሆን አይደለም። በሸክም የምናገለግል በእንባ የምናገለግል በእንባ የእግዚአብሔርን ስራ የምንሰራ በእንባ የሌሎች መጥፋት ግድ እያለን እኔን ግድ የሚለኝ የአብያተ ክርስቲያናት ጉዳይ ነው እንዳለው እንደ ሐዋርያው ጳውሎስ የነፍሳት ሸክም ነው እንዳለው። ስለዚህ የነፍሳት ሸክም የሌሎች ሰዎች ጥፋት ሸክም ካልተሰማን በእንባ ካልሆነ ነገር ግን በችሎታና በሙያነት እንደ ባለሙያ ሆነን የምናገለግል ከሆነ ለውጥ ልናመጣ አንችልም። የእግዚአብሔርን ቤት ልናድስ አንችልም። ታድሶ ልናመጣ አንችልም። በጸሎት በንስሐ ታድሶ ልናመጣ የምንችለው በሸክም ስናገለግል ነው። በእንባ
መዝሙር 126:5 ላይ ምንድን ነው የሚለው? በእንባ የሚዘሩ በደስታ ያጭዳሉ። መንፈሳዊ ሐዘን እንግዲህ ይሄ መንፈሳዊ ሐዘን እንባችን ለእግዚአብሔር ስራ፣ የእግዚአብሔር ታድሶ፣ የእግዚአብሔር ቤት ታድሶ ዘር ነው ማለት ነው። የፈረሰውን ነገር ለመገንባት ዘር ነው ማለት ነው። እንግዲህ ወገኖች እግዚአብሔር የተሰበረውን የሕዝቡን ልብ የሚጠግነው በሸክም በትህትናና በተስፋ ቃል በተሞላ ጸሎት ልባችንን በመቅረጽ ስለሆነ እኛም በትጋት መጸለይ አለብን። የእግዚአብሔርን የታድሶ ስራ ለማየት በጥልቀት በከባድ ሸክም በትህትናና በተስፋ ቃል የተሞሉ ጸሎቶችን መጸለይ ያለብን ለምንድን ነው ወገኖች? ለምንድን ነው? ሁለተኛውን ነጥብ ደግሞ እንመለከታለን። ሁለተኛ እግዚአብሔር እኛን ለታድሶ ከመጠቀሙ በፊት በንስሐ በፊቱ እንድንወድቅ ይፈልጋል። ስለሚፈልግ እግዚአብሔር እኛን ለታድሶ ከመጠቀሙ በፊት በንስሐና በትህትና በፊቱ እንድንሆን ስለሚጠብቅ ነው። ቁጥር 5-7 ነህምያ አስገራሚ ነገር ነው ያደረገው። ቅድም እንዳልኳችሁ ነህምያ የነርሱን ቁጥር 5-7 ይህንን ነው የምናገረው። ቁጥር 5-7 ላይ እናዘዛለሁ ብሎ የምናዘዘውን ነገር በእውነት እስኪ እንደገና ለማስታወስ ያህል ላንብብ። ቁጥር 5-7 አቤቱ የሰማይ አምላክ ሆይ ለሚወዱና ትእዛዙን ለሚያደርጉ ቃል ኪዳንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ እኔ ባሪያ ዛሬ በፊት ስለ ባሪያዎቼ ስለ እስራኤል ልጆች ሌሊትና ቀን የሚጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖችም ይከፈቱ። በአንተ ላይም ያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴን ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያም ለሙሴ ያዘዘውን ትእዛዝና ስርዓት ሕግም አልጠበቅንም እያለ ግልጹን የራሱንም እኔና የአባቴ እኔም ይላል። እኔም የአባቴ ኃጢአት ሰርተናል። የእነርሱን ኃጢአት ብቻ አይደለም የራሱንም ኃጢአት እኛ ይላል። እኔ ይላል የእኔን ኃጢአት ያለ ይናዘዛል እንጂ ቅድም እንዳልኩት በህዝቡ ላይ ህዝቡን እየፈረደበት አይደለም። በእርግጥ እንደምናውቀው ነህምያ ታማኝ የጸሎት ሰው ነው። በንጉስ ቤት የሚኖር ራሱን ሳያረክስ የሚኖር ሰው ነው። ቢሆንም ግን ያው ሰው ነውና ሰው ሁሉ በደለኛ ነው። ከበደል ራሱ ነፃ የሆነ እግዚአብሔር ብቻ ነው። ከበደል ነፃ የሚሆን ሰው የለም። ዳንኤልም ቢሆን ነህምያም ቢሆን ከበደል ነፃ አይደሉም። የሰው ልጅ ከበደል ነፃ አይደለም። ስለዚህ የራሱን በደል ከህዝቡ በደል ጋር አቆራኝቶ ነው የሚጸልየው። እኛ በድለናል። ስለዚህ እውነተኛ ጸሎት ሌሎችን በመውቀስ አይጀምርም። እውነተኛ ጸሎት በእግዚአብሔር ፊት ያለ እውነተኛ ጸሎት ሌሎችን በመውቀስ በመተቸት አይጀምርም። በእግዚአብሔር ፊት የራስንም ሁኔታ አምኖ በደለኛነቱን አምኖ ስለዚህ ለሌሎችም ጭምር ይጸልያል። ስለዚህ ሪቫይቫል የምንለው መነቃቃት የመንፈሳዊ መነቃቃት የምንለው ራሱ የሚጀምረው ጌታ ሆይ እነርሱን ፈውሳቸው እነሱን ማራቸው ሳይሆን እኔንም ጌታ ሆይ እኛን መርምረን ማረን ይቅር በለን ስንል ነው። እኔንም ብለን ስንል ነው እውነተኛ የታድሶ ሰዎች መሆን የምንችለው እንጂ ሌሎች እየፈረድንባቸው እንደ ጠበቃ እንደ ፍርድ ቤት በሌሎች ሰዎች ላይ ማስረጃ እያቀረብን ይሄን አጥፍተዋል ይሄን አጥፍታለች እያልን ያን እያቀረብን ሳይሆን ራሳችን በደለኞች አድርገን ቆጥረን እኛንም ከነሱ ጋር አንድ አድርገን በትህትና እየተናዘዝን በእግዚአብሔር ፊት ስንወድቅ ያ ጸሎት ታድሶን ያመጣል። ያ ጸሎት እውነተኛ ታድሶን ያመጣል። እውነተኛ መንፈሳዊ ሪቫይቫል ያመጣል። ሀገር የሚቀይር ዓለም የሚቀይር ጸሎት ይሆናል። እግዚአብሔር የሚሰራበት የእግዚአብሔርን ልብ የሚያንቀሳቅስ ጸሎት ይሆናል። እኔም የችግሩ አካል ነኝ ብለን ራሳችንን ጭምር እዛ ውስጥ ከተን የምንጸልየው ጸሎት ራስን በማዋረድ ጭምር የምንጸልየው ጸሎት ትልቅ ስራ ይሰራል። መዝሙር 51:17 ላይ ምንድነው? የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። በቃ እግዚአብሔርን በቃ
እግዚአብሔርን በኃይል የሚያንቀሳቅሰው ትህትናችን በትህትና በፊቱ ስንወድቅ ነው። በእውነተኛ ትህትና ማለት ራሳችንን በማዋረድ በእግዚአብሔር ፊት ስንወድቅ እግዚአብሔር ይሰማናል። እግዚአብሔር ድንቅን ያደርጋል። እግዚአብሔር ይጠግናል። የተሰበረውን ይጠግናል። የፈረሰውን ይሰራል። እንደገና ያድሳል። እግዚአብሔር በንስሐ ስንቀርብ በእግዚአብሔር ፊት እግዚአብሔር ሕይወታችንን ያድሳል። ኑሯችንን ያድሳል። ነገሮቻችንን ያድሳል። የተሰበረውን ነገር ይጠግናል። እግዚአብሔር የፈራረሰውን ነገር እንደገና ይሰራል። እግዚአብሔር ቤታችንን፣ ሕይወታችንን፣ ቤተክርስቲያናችንን፣ አገራችንን፣ ዓለማችንን ሁሉ ይሰራል። እግዚአብሔር በእኛ ጸሎት እግዚአብሔር የተሰበረውን የሕዝቡን ልብ የሚጠግነው በሸክም በትህትናና በተስፋ ቃል በተሞላ ጸሎት ልባችንን በመቅረጽ ስለሆነ እኛም በትጋት መጸለይ አለብን። የእግዚአብሔርን የተሐድሶ ስራ ለማየት በጥልቅ እና በከባድ ሸክም በትህትና እና በተስፋ ቃል የተሞሉ ጸሎቶችን መጸለይ ያለብን። ለምንድን ነው? ሶስተኛና የመጨረሻው እግዚአብሔር እኛን ወደ ተልእኮ ከመላኩ በፊት እግዚአብሔር ወደሚፈልገው ተልእኮ ከመላኩ በተስፋ ቃሉ ያበረታታል። በተስፋ ቃሉ ስለሚያበረታታ ቁጥር 8 እስከ 11 ይህንን ነው የምንመለከተው። እግዚአብሔር የራሱን የተስፋ ቃል የእግዚአብሔርን የተስፋ ቃል እንዳሳስበው እንመለከታለን። በተስፋ ቃሉ ያበረታተናል። የተስፋ ቃል የእግዚአብሔር የተስፋ ቃል ትልቅ ነገር ነው ወገኖች። የእግዚአብሔር የተስፋ ቃል ትልቅ ነገር ነው። ነህምያ ይህንን ነው ያሰበው። ለባሪያ ለሙሴ ያዘዘውን ቃል አስብ። ምን ብለህ ተናግረህ ነበር? ሰበስባችኋለሁ፣ ካጠፋችሁ ግን እበትናችኋለሁ ብለህን ነበረ። ከቁጥር 8 እስከ 11 ለሙሴ የተናገርከው ቃል አለ፣ ያንን አስቡ። ነህምያ እግዚአብሔር ስለሚረሳ እያሳሰበው አይደለም። እዚህ ቦታ ላይ አሁንም እግዚአብሔርን ለማስገደድ እየሞከረም አይደለም። ነህምያ በእምነት እግዚአብሔር ፊት እየቀረበ እንጂ ነህምያ የራሱን እቅድ እያቀረበም አይደለም። ጌታ ሆይ እንደዚህ አይነት እቅዶች አሉኝ፣ አሁን እንግዲህ አቅጃለሁ፣ እንደዚህ አድርጌ ቤቴን እሰራለሁ እያለ እቅዱን አይደለም ያሳየው። ጌታ ሆይ ትልቅ እኮ የተስፋ ቃል አለ ለሕዝብ፣ ለዚህ ለፈረሰ፣ ለዚህ በሐዘን ለምኖር፣ ለዚህ ለተበታተነ፣ ለዚህ ቅጥሩ ለፈረሰ በኢየሩሳሌም ቃል አለ፣ የተስፋ ቃል አለ። ለሙሴ የገባው እባክህ ናስ እያለ በእግዚአብሔር መታመኑን እያሳየ ነው የሚጸልየው። ቃሉ የእግዚአብሔር ቃል በውስጡ እንዳለ የሚያሳይ ነው። ቃሉ ከልቡ አልጠፋም። በዛን ዘመን እግዚአብሔር ለሙሴ የተናገረው በነህምያ ልብ ውስጥ አለ። ነህምያ በባዕድ አገር ሲኖር እንኳን ይህ የእግዚአብሔር ቃል ከልቡ አልጠፋም። እግዚአብሔር ያኔ የተናገረው በልቡ አለ በነህምያ ውስጥ። እኛ ምን ያህል የእግዚአብሔርን ቃል በልባችን እንሰውራለን? እኛስ ምን ያህል የእግዚአብሔርን ቃል በልባችን እንሰውራለን? የትም እንሂድ፣ በየትም ስፍራ እንሆን፣ በየትም የእግዚአብሔር ቃል በልባችን መሰወር ይኖርበታል። እግዚአብሔር የተናገረን ቃል፣ እግዚአብሔር የሰጠን ተስፋ ልረሳ አይገባም ወገኖች። ስለዚህ እምነት ማለት በራሳችን መተማመን አይደለም። እምነት ማለት በራሳችን እቅድና በራሳችን ጥረት መተማመን አይደለም። እምነት ማለት በእግዚአብሔር መታመን ነው። እምነት ማለት በእግዚአብሔር ሙሉ በሙሉ ለእግዚአብሔር እቅድ የኛን እቅድ ለእግዚአብሔር እቅድ ማስገዛት፣ የኛን እቅድ፣ የኛን ዓላማ፣ የኛን ሐሳብ ወደ እግዚአብሔር ሐሳብ ወደዛ መውሰድ፣ ያ ነው በእግዚአብሔር መታመን ማለት። የእግዚአብሔርን የተስፋ ቃል ይዘን ስንጸልይ ለእግዚአብሔር መረጃ እየሰጠን አይደለም። ጌታው አንተ እንዲህ ብለህ እኮ ነበረ ብለን እያሳሰብንም አይደለም። ግን እርሱን እያመንን ነው፣ በእርሱ እየተደገፍን ነው፣ በተናገረው ቃል እያመንን ነው። እምነታችንን የሚያሳይ ነው ማለት ነው። ልክ እንደ አንድ ልጅ ወላጅ ለልጁ ቃል ይገባለታል። ልብስ ገዛልሃለሁ፣ አንደኛ ከወጣ ይህን አደርግልሃለሁ፣ ግን ከወደቅ
በቃ ልብስ አይገዛልህም፣ እንዲሁ ነው የምትኖረው ቃል ይገባለታል። እና ልጁ ፈተናውን አንደኛ ሲወጣውን ሲያልፍ አባዬ ቃል ገብተህልኝ እኮ ነበረ፣ ልክ እንደምለው ማለት እኮ ነው። ያጥሩ አባቶች ደግሞ ያው ቃላቸውን ይጠብቃሉ። አንዳንዶች ግን ዝም ብሎ የሚያታልሉ አባቶችም አሉ። ብዙ አይነቶች አሉ። እንግዲህ እግዚአብሔር ግን ተስፋውን የሚጠብቅ አምላክ ታማኝ ነው። ደግሞም ለመፈጸም ኃይሉ፣ ብቃቱ፣ ችሎታውም አለው። እግዚአብሔር አይጎድልበትም። አባቶች አንዳንዴ ምናልባት ስለሌላቸውም ሊሆን ይችላል ልጆቻቸውን የሚዋሹ። እግዚአብሔር ግን የሚጎድልበት ነገር የለም። በታማኝነት ታማኝ ነው። በብቃት ብቁ ነው እግዚአብሔር። ስለዚህ በእውነት እግዚአብሔር አምላካችን የተስፋ ቃሉን ይፈጽማል። እርሱ የተስፋ ቃሉን ይፈጽማል። ይህ የእግዚአብሔር የተናገረን የተስፋ ቃል መርሳት የለብንም። እግዚአብሔር የተናገረን የተስፋ ቃል የተስፋ ቃል የሚያሻግር ነው። እግዚአብሔር የተናገረን የተስፋ ቃል በእውነት የፈረሰብንን ነገር የሚጠግን ነው። እግዚአብሔር የተናገረን የተስፋ ቃል ከሐዘናችን ወደ ደስታ የሚያሻግረን ነው። የጠፋውን ሰላም የሚመልስ ነው። ሕይወታችንን የሚመልስ ነው የእግዚአብሔር ሰላም። በእውነት የእግዚአብሔር የተስፋ ቃል እንደዚህ ነው፣ የሚመልስ ነው የእግዚአብሔር የተስፋ ቃል። ስለዚህ የእግዚአብሔርን የተስፋ ቃል እግዚአብሔር የተናገረንን ነገር መርሳት የለብንም ወገኖች። መቼም ቢሆን መርሳት የሌለብን ነገር ነው። እግዚአብሔር የተናገረንን ነገር መርሳት የለብንም። የተስፋ ቃል በእውነት የሚያወጣን ነው። የተስፋ ቃል የፈረሰብንን ነገር እንዲጠገን የሚያደርግ ነው። የተስፋ ቃል የተበተነብንን ነገር እንዲሰበሰብ የሚያደርግ ነው። እግዚአብሔር የተናገረን የተስፋ ቃል የሚያሻግር ነው። እግዚአብሔር የተናገረን የተስፋ ቃል ታድሶ ነው፣ የሚያድሰን ነው። ሕይወታችንን ያድሳል፣ ቤታችንን ያድሳል፣ ኑሯችንን ያድሳል። ስለዚህ ወገኖቼ የእግዚአብሔርን የተስፋ ቃል ይዘን መጸለይ፣ ይዘን በፊቱ መሆን ይገባናል። እንግዲህ መጠየቅ ያለብን ጥያቄዎች እግዚአብሔር በልባችን ያስቀመጠ ሸክም አለ ወይ? የሚሰማን ሸክም አለ? ዛሬ በፊቱ የሚከብደን ሸክም አለ? የቤተ ክርስቲያናት ጉዳይ ቢሆን፣ የሚመናን ጉዳይ ቢሆን፣ የሚጠፉ ነፍሳት ጉዳይ ቢሆን ሸክም አለ በውስጣችን። እግዚአብሔርን የምናገለግል ሰዎች፣ በተለያየ ነገር እግዚአብሔርን ለማገልገል እግዚአብሔር ጠርቶናል የምንል ሰዎች ሸክም አለን በልባችን ውስጥ። ሸክሙ ነው የሚያንቀሳቅሰን። ፓሽን አለ፣ ርህራሄ አለ በውስጣችን። እያነባን በእግዚአብሔር መንፈስ በእግዚአብሔር ላይ እየተደገፍን እየጾምን እየጸለይን ነው የምናገለግለው ወይስ እያቀድን እንደ ሙያተኛ ነው የምናገለግለው? ይህን ልናስብ ያስፈልጋል። ጾም፣ ጸሎት፣ እንባ፣ ለቅሶ። ጸሎታችንን ደግሞ እንመርምር። ጸሎታችን በጥልቀት በሸክም በመናዘዝ በንስሐ ላይ የተመሰረተ ነው። ራስን በማዋረድ ላይ የተመሰረተ ነው። እግዚአብሔር ይሰማዋል። ይዛ ከሆነ ሌላው የተስፋ ቃሉን ነው። ቅድም የተነጋገርነው የተስፋ ቃሉ መርሳት የለብንም። የተስፋ ቃሉ ስለዚህ የተስፋ ቃሉ የእግዚአብሔር የተስፋ ቃል ወደ ተግባር የሚመራ ነው። ወደ ጸሎት፣ ወደ ተግባር፣ ወደ ማድረግ ይመራል። ስለዚህ በማንም ፊት በነገስታት ፊት ነህምያ በንጉሱ ፊት እንኳን ከመቆሙ ፊት መጀመሪያ በእግዚአብሔር ፊት ነው የተንበረከከው። ሞገስ ሰጠ እግዚአብሔር። በንጉሱ ፊት ሞገስ እንዲያገኝ ያደረገው እግዚአብሔር። ስለዚህ በእግዚአብሔር ፊት ልንወድቅ ያስፈልጋል። በእግዚአብሔር ፊት ልንሆን ያስፈልጋል። ነህምያ በእውነት የክርስቶስ አይነት ህይወት፣ ክርስቶስን የመከተል ነገር ይታይበታል። ክርስቶስን ያሳየናል። ስለፈረሰች ከተማ ሲያለቅስ፣ ስለ ቅጥሩ ሲያለቅስ እናያለን። ኢየሱስም ስለጠፋው ዓለም አልቅሷል። እግዚአብሔር ጌታ ኢየሱስ ክርስቶስ እግዚአብሔር ሆኖ ሳለ ነህምያ ስለ ኃጢአተኛ ህዝብ ማልዷል። ኢየሱስ ስለኛ ኃጢአት ሆኗል። ስለዚህ እግዚአብሔር ጸልዮልናል፣ ስለኛ ማልዷል። ዮሐንስ ወንጌል ምዕራፍ 17 ሙሉ በምትመለከቱበት ጊዜ ለኛ ኢየሱስ ክርስቶስ የጸለየበትን ጸሎት ነው የምንመለከተው። ምልጃ፣ ለኛ ያደረገውን ምልጃ አንድ እንድታደርጋቸው እንደኛ አንድ አድርጋቸው እያለ ሲጸልይ፣ ስለዚህ ታላቅ ታድሶ ያኔም የተጀመረው በጸሎት ነው፣ በታላቅ ጸሎት ነው።
ዛሬም በጸሎት ነው፣ እግዚአብሔር ፊት በመውደቅ ነው። የግል ህይወታችን፣ የቤተክርስቲያን ህይወታችን፣ የአብያተ ክርስቲያናት ህይወታችን ሁሉ መታደስ የሚችል መለወጥ የሚችል መቀየም የሚችለው በጸሎት በእግዚአብሔር ፊት ስንወድቅ ነው። ያውም በትህትና በተሞላ ጸሎት በእግዚአብሔር ፊት ስንወድቅ። እግዚአብሔር ቅጥሮችን መገንባት ሲፈልግ መጀመሪያ የኛን ልብ ይገነባል። እግዚአብሔር ከተማን መለወጥ ሲፈልግ፣ አገርን መለወጥ ሲፈልግ መጀመሪያ የኛን የአገልጋዮችን ልብ ሰባብሮ ይጠግንና በእግዚአብሔር ፊት ወድቀን እንድናነባ ያደርጋል። እግዚአብሔር እንደዛ በማድረግ በእውነት ታድሶን ያመጣል። እግዚአብሔር ይርዳን። እንደ እግዚአብሔር ፈቃድ እግዚአብሔርንና ሕዝቡን የእግዚአብሔርን ስራ መስራት እንድንችል በፓሽን በመጸለይ በእንባ በሸክም ማገልገል እንድንችል እግዚአብሔር ጸጋውን ያብዛልን። እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። ተባረኩ። አሜን።